የጌታ ሰላም እና ጸጋ ከናንተ ጋር ነው። ዛሬ ሰኔ 19 2012 በፈረንጆቹ ጁን 26 2020 በዚህ በምህዋረ ዓለም የተባበሩት መለኮታዊ ማዕከል በየሳምንቱ የምንሰጣ ሐዋርያዊ የትንቢት አገልግሎቶች በየጊዜው እየሰጠናልና ዛሬ ደግሞ በአንድ ተልእኮ ላይ እንቆያለን። ተልእኮ የእግዚአብሔር ንቅናቄ ወሳኝ ሰዓት በሚል የእግዚአብሔር ይሄ ሪቫይቫል ወይም ለውጥ ወይም ነውጥ ወይም አብዮት ወሳኝ ሰዓት ላይ ደርሰን እንገኛለንና አንድ ስፍራ አነብና በዛ ርዕስ ላይ እንቆያለን። መጽሐፍ ቅዱስ እንዲህ የሚል ስፍራ አለው። የዘጸአት ምዕራፍ 14 ከ15 ጀምሮ እስከ 18 ያለውን አነባለሁ። መፈልገው 15ም ቢሆንም ለማያያዝ ያህል አብረን እናነባለን። በጌታ ስም አነበዋለሁ። ኦሪት ዘጸአት ምዕራፍ 14 ቁጥር 15 እግዚአብሔርም ሙሴን አለው፣ ለምን ትጮህብኛለህ? ዛሬ አንዱ ርዕሳችን በዚህ በእግዚአብሔር የንቅናቄ ወሳኝ ሰዓት ለምን ትጮህብኛለህ በሚል ርዕስ በአለንበት ዘመንና ሰዓት በዚህ በአንደኛው ምዕተ ዓመት አብሶ አሁን ባለንበት ዓለም አቀፋዊ አየር ላይ የምንቆይ ይሆናል። ለቀጥል እንዲጓዙ ለእስራኤል ነገር፣ አንተም በትርህን አንሳ፣ እጅህንም በባህሩ ላይ ዘርጋ፣ ከፈለው። የእስራኤል ልጆች በባህር ውስጥ በየብስ ያልፋሉ። እነሆም እኔ የግብፃውያንን ልብ አጸናለሁ፣ በኋላቸው ይገባሉ። በፈርዖንና በሰራዊት ሁሉ በሰረገላው በፈረሰኞች ላይ ክብር አገኛለሁ። ግብፃውያንም በፈርዖንና በሰረገሎቹ በፈረሰኞቹም ላይ ክብር ባገኘው ጊዜ እኔ እግዚአብሔር እንደሆንኩ ያውቃሉ ይላል። እንግዲህ ከዚህ ዛሬ ከምናነበው ክፍል ተነስተን ትንሽ ወደ ኋላ እናይና ዛሬ የእግዚአብሔር የንቅናቄ ወሳኝ ሰዓት ብሬኪንግ ፖይንት የሚባለው ሰዓት ላይ እንዴት እንደደረስንና ይህ ዛሬ የምንሰጠው ተልእኮ ደግሞ አገራችንን ብቻ የሚያይ ሳይሆን ዓለም አቀፋዊ እይታ ይኖረዋል። ባለፈው ሳምንት በተሸናፊ መካከል አሸናፊ ሆኖ መገኘት በሚል ሶምሶን የእግዚአብሔር መንፈስ ያነቃቃው ጀመር ይላል። ባነቃቃው ጊዜ ወደ ተምና ወርዶ አንበሳ እንደገነጣጠለ በኋላ 300 ቀበሮች ለሁለት አስሮ ደግሞ በፍልስጤም አዝመራ ላይ እንደላከ በሶስተኛው ደግሞ በአንዲት የአህያ መንጋጋ 1,000 ሺዎችን ለመግደል በተሸነፉ ቅዱሳን መሃል ሳምሶንን በአዲስ ገመድ አስረው አውጥተው ሳለ ገነጣጥሎ ወጣ። ይሄ በሀገራችን በእነኚህ 3 ወራቶች ሰኔና ሰኞ ገጠመ ብለው ብዙ ቅባ ሰይጣኖች ክፉ በሚተነብዩበት መካከል በሞ እንዳትረሱ መጽሐፍ ቅዱስ በጣም የሚያስጠነቅቀው ነገር አለ። በዲያብሎስ አንታለልም፣ ሐሳቡን ወይም እቅዱን አንስተውም ይላል። ሰይጣን በክፉ ብቻ ይገለጣል ብለው ሰዎች ያስባሉ። ይሄ በጣም ስህተት ነው። ሰይጣን በክፉ ሞክሮ ካልቻለ መልካም በሚመስል ግን ባልተቀደሰ መልኩ ይመጣል። ኢየሱስን ብዙዎችን ወደ 5,000 ሰዎች እንጀራ ካበላ እውነት ይህ የዓለም ሁሉ ነብይ ነው ብለው ሊያነክሱት መጡ ይላል። ያ የሚነክስበት ጊዜ ስላለ ያ የእግዚአብሔር ፈቃድ የሌለው ማክበር ነው። ብዙ ጊዜ ሰይጣን ሊያከብር ይመጣል፣ ሰይጣን ደግሞ ሊዋጋህ ይመጣል። ሁለቱን ለይተ እግዚአብሔር የፈቀደው መሄድ የኛ ፋንታ ነው። ኢትዮጵያ ውስጥ በአንድ ጎን አሁን የምንለው ነገር ባለፈው ሳምንት ይህን ተልእኮ ጸልየን ያለ 3 ወር፣ በሌላ ጎን ደግሞ ሰይጣን በዚህ ውጥረት ውስጥ ብልጽግናን በስጋ የሆነውን ብቻ ብልጽግና ለማምጣት ደግሞ ቅባ ሰይጣኖች የሚተነብዩት ትንበያ አለ። የእግዚአብሔርን ዋና ሪቫይቫል በመጨረሻው ዘመን በስጋ ለባሽ ላይ ከመንፈሴ አፈሳለሁ ወደሚለው ሐሳብ እንደሄድ በሞ የተዘጋጀ በቅባ ሰይጣን የተተነበዩም ትንቢቶች አሉ። ምን የሚሉ ኢትዮጵያ የኑሮ ብልጽግና የምታገኝበት ዘመን ነው የሚል። ይሄ ብቻውን ልክ ኢየሱስን ሊያነክሱት እንደመጡ ብቻውን የዘላለም ሕይወት እስከሌለው ድረስ እግዚአብሔር በዛ ነገር ላይ አብሮ አይሆንም። ምክንያቱም እግዚአብሔር አንድያ ልጁን ሲልክ በልጁ የሚያምን የዘላለም ሕይወት አለው፣ ሌላ ሁሉ ምን ይሆናል? ይጨመራል ተብሎ የዚህ ዓለም ብልጽግና ደግሞ የሚጨመር ነው። ስለዚህ አደራችሁን የምናንቀሳቀሰው እንቅስቃሴ በሰይጣን እንዳይጠለፍ መንጠቀቅ ነው አስፈላጊ ነው። ስለዚህ በሀገራችን 3 ቁልፍ ነገሮች አሉ። አንዱ በዘመናችን ያለው አገሪቷ ላይ ያለው የፖለቲካ ውጥረት ነው። ይህን አደራችሁን በ2020 ዝም ብሎ በደህንነት የሚሰሩ ባለም አቀፍ KGB CIA የተለያዩ የሰጡት ምንባብ አለ። ምንባብ ማለት
የተመለከቱት። በ2020 በዓለማችን ላይ መጀመሪያ ኢራን የምትባል ሀገር ላይ ጥፋት እንደሚኖር ተናገሩ። ያው ከአሜሪካ ጋር አነሱ። ሁለተኛ ሊቢያ ነው። ሊቢያም አሁን ሰልፍ ላይ ነው ያለ። ሶስተኛም በምንባብ የነገሩን እቺ ሀገር ኢትዮጵያ ነች። የዚች ሀገር ውጥረት ደግሞ የምታዩት ነው። እዚህ አሁን ያለበት ደርሷል። ምንባባቸውን ማፍረስ የኛ ፋንታ ነው። የእግዚአብሔር መንፈስ የበላይ መሆኑን ማሳየት የኛ ነው። በእነሱ ብቻ አይደለም ይሄ ነገር የተነገረው። በዚሁ ሰኔና ሰኞ ገጠመ በሚል ኢትዮጵያ እቺ ከተማ ራሷ ከፍተኛ ረብሻ እንደሚኖራት የሚተነብዩ ቀባ ሰይጣኖች አሉ። በተለያየ ቋንቋ ባለዛሮች፣ ባለጥንቆች፣ ባለውቃቢዎች ትንክርት ይባላል። ይህንን ሁሉ አልፎ ለመስራት ነው። እንግዲህ በእግዚአብሔር ቤት በሞ ያለ አመፀኛ አይጠፋም፣ ጥቅም ፈላጊ። በዛ መሃል በሞ ፈሪው የማይገቡ ትንቢቶች ይናገራሉ። ፍጹሟ ትንቢትና አልፋ የምትመጣው ግን ሶምሶን በተሸናፊ የገዛ ወገኖቹ መሃል ፍልስጤሞችን ድል ነስቶ ለእስራኤል እረፍት እንደሰጠ በተደጋጋሚ ትንቢት ተናግረናል። የተከፈቱ በሮች ለዚች ምድር ተሰጥቷል። ለሀገሪቷ ብቻ ሳይሆን ለዓለም ሁሉ የሚደርስ በሮች ተዘጋጅተዋል። ጎዳናዎች ቀንተዋል። በእግዚአብሔር መንፈስ የሚነሳ ታላቅ ሪቫይቫል ከፊታችን አለ። ያም ነገር ዘመኑ አሁን ነው። ይሄን ለማስፈጸም ባለ መሃል ይሄን ለማስጣል ደግሞ ሰይጣን ከሩቅም ከቅርብም ኮቪድ-19 ጀምሮ ዓለምን በተፈጥሯዊ እያናወጠ ነው። በፖለቲካ እያናወጠ ነው። በባህል፣ በዘር፣ በቋንቋ፣ በነገር እያናወጠ ነው። በሃይማኖት በገዛ ቤታችንም ድረስ ገብቷል። ጊዜው ስጄ ሰብኬ ነበር። ሰናክሬም የሚባል አህዛብን ብቻ የገዛ ሳይሆን የገዛ እስራኤልን ሁሉ አስጨንቆ ሰማርያን ያፈረሰ ማን ብቻ ስትቀረው ይሁዳ ስትቀረው ይሁዳን ማሸነፍ ሳይችል ቀርቶ ጦሩን በአንድ መልአክ ታረደ። እሱም በሞጣውቱን ሲያመልክ ልጆቹ ገደሉት። እባካችሁ ዛሬ ምንም ያህል ጠላት ቢሞክር ይህ ነገር ወደ ስኬት አይመጣም። አምነን ለቆምን ታምነን ላለን በእግዚአብሔር ተዘለንና አርፈላለን እዚህ ጋር ነው ያለ። ይሄው ላይ እንግዲህ እግዚአብሔር እነኝን አንድ ፖለቲካዊ ያለ ችግርን፣ ሁለተኛ የአባይ ጉዳይ ሌላው ነው። በጣም በተደጋጋሚ እየተናገርን ነው። ብዙዎቻችን በአባይ ምክንያት የሚቀሰቀስ ረዓብና ዘንዶ የሚቀሰቅሳቸው ዓለም አቀፋዊ ነፋሶች አሜሪካኖች፣ የአረብ ሊግ፣ አሁን ደግሞ ዩናይትድ ኔሽን ተደርጎ የሚቀም ስለ መንፈስ ነው የምናወራው። አንዳንድ ጊዜ ዝም ብላችሁ መብራት ብቻ ማለት ብቻውን ጥቅም የለም። በመንፈሱ ዓለም የእግዚአብሔርን ንቅናቄ ሊያግት የሚችል ነገር መኖር የለበት። ያን እንዳያግት ደግሞ 300 ቀበሮች አድርጎ እንደለቀቃቸው እንዲሁ በዚህ ጉዳይ ላይ እግዚአብሔር መፍትሄ ይሰጠናል። መፍትሄ የሚሰጠን ስጋዊ መብራት ፈልገን ብቻ አይደለም። የእግዚአብሔርን ሪቫይቫል ሊመታ ወገኖች ከቻይና የጀመረው ኮቪድ-19 ይኸው ዓለምን እያናወጠ አፍሪካ ላይ እየተዘባበተ WHO ጀምሮ አፍሪካ ተረኛ ነች እያለ እየተጮኸ ያለበት ሰዓት ዛሬ ባለንበት እኔ ዛሬ ሳምንት እንኳን በዓለም አቀፍ ደረጃ በሀገር ብቻ አይደለም ብዙ መኪኖች ራእይ ያላቸው ሰዎች ተደርድረው ኮቪድ-19 ይዟቸው ተሰልፈዋል። ይሄ ሰልፍ አሁንም አገራችን ላይ ግጥም አድርጎ ይከልከል እንጂ ዓለማችን ላይ በኃይል እየተዘረጋ ነው። ወደ 9 ሚሊዮን ልንደርስ በጣም በደጅ ነው ያለው። የታመመው ሰው ከዛ ውስጥ የሚድነው አለ፣ ከዛ ውስጥ የሚያገግመው ማለት ነው። አደራችሁን ይሄንን ሁሉ የምናወራው ከእግዚአብሔር ሪቫይቫል ጋር ማያያዝ በጣም አስፈላጊ። ይሄ ሪቫይቫል ተስፋ ያለው አፍሪካ ውስጥ ነው። ከአፍሪካም ደግሞ አሁን የምናወራት እኛ እዚች ያለንባት ኢትዮጵያ በምትባለው ምድር ላይ የመጨረሻ ሪቫይቫል እንደሚነሳ መንፈሱ ቀድሞ በብዙ ነቢያት ተንብዮ ጨርሷል። ያችን ሰዓት ግን ለማስፈጸም ባለ መካከል አደራችሁን አገራችን ሁለተኛ ይሄን ችግር በዚህ 3 ወር ውስጥ ሰብራት አልፋለች። ሶስተኛው በገዛ ቤታችን የሚገኝ ሶምሶንን እንዳሰሩ በገዛ ቤታችን ደግሞ በጌታ ነን የሚሉ ግን ከአሕዛብ ጠላት አሰራር ጋር የተወዳጁ አሉ። ስለዚህ የወንጌል ሪቫይቫልን ለመምታት ሳምሶንን እንዳሉት ፍልስጤሞች ነው እየገዙ ያሉ ወገኖች። የነገስታት ንጉስ ኢየሱስ ማንም ንጉስ ማንም ህገ መንግስት ከወንጌል በላይ ሊቀመጥ አይችልም። ከተቀመጠ ተሸንፈናል። ይሄን ለማድረግ ደግሞ በዚህ መጥተው የሚያስሩትን ሳምሶን ገነጣጥሎ እነኛን 1000 ፍልስጤሞች እንደገደለ የክፉ መንፈስ አሰራሮች ከምድራችን በእነኚህ 3 ወር ውስጥ ይወድቃሉ። አሁን ግን
በዛ መሃል የተወደደውን የእግዚአብሔር ዓመት አውጀናል። በዛ መሃል ወደ ምድራዊ በረከት የምንገባበትንም አሁን እነኚህ ነገሮች መንፈሳዊ ምድራዊ ናቸው። ገንጥሎ ምድራዊ የሚያመጣ ሪቫይቫል እሱ የእግዚአብሔር ብቻውን የሚሰሩ ለዚህ ዓለም ነው የሚሰሩ። የዚህ ዓለም ነገር ሁሉ ለዘላለም ደህንነት አዋጣ። ዛሬ በጣም መጽሐፍቱ ይለዋል ልዩ ትምህርትና ለምን እግዚአብሔርን መምሰል ለማትረፊያ የሚጠቀሙ ሰዎች ይህንን የወንጌል ቅባት ይዘው ቢዝነስ ይሰሩበታል። ገንዘብ በገንዘብ ኑሯቸውን ማስተካከያ ለትዳርና ለዚህ ዓለም ስልጣን ብቻ የሚጠቀሙ አታውቁም? ጊዜው አጭር ነው፣ ዘመኑ አጭር ነው። ያገባ እንዳላገባ ደስ የሚለው እንደዚህ እንደማይለው ምን የሚገዛ እንደማይገዛ ይሁን። የዚህ ዓለም መልክ ኃላፊ ነው። ዛሬ ቤተክርስቲያን በዚህ ዓለም መልክ ተጠምዳ በተያዘችበት መሃል ነው የምንገኘው። በዚህ መሃል ስለ ኢትዮጵያ እንዳነሳው ዛሬ መልእክቴ ስለ ኢትዮጵያ ነች። ዛሬ መልእክቴ በኢትዮጵያ ያለውን ሪቫይቫል ለመምታት ዓለም አቀፋዊ የሆነ ነውጦች ሰይጣን ማድረግ ይፈልጋል። ይህም ነውጦች ሰዎችን እርስ በርስ በማጋጨት ከሀገራችኖች በዓለም ላይ ነውጥን እርስ በርስ በማጋጨትና ውጥረት ውስጥ በመክተት እዚህ ያለውን ንቅናቄ መድፈን ይፈልጋል። ስለዚህ ዛሬ በማነበው ወደ ኋላ ሄድና ታሪኩን አነሳና አጭር ጸሎት ጸልየን ምን እናደርጋለን? የእግዚአብሔር ንቅናቄ ወሳኝ ሰዓት ላይ ምን ትጮህብኛለህ ብሎ ሙሴን በትርህን ዘርጋ እንዳለ ዛሬ የእግዚአብሔርን በትር እናነሳለን። በዓለም አቀፍ ደረጃ የሪቫይቫልን መስመር እመታለሁ ያለ ዓለም አቀፋዊ የሰዎች ሰልፍ ከፊት እንደ ቀይ ባህር የቆመ ከኋላ አጨምቀን እንሰብራለን ብለው የሚያስቡ ኢኮኖሚካሊ ሊሆን ይችላል፣ ፖለቲካሊ ሊሆን ይችላል፣ ሶሻሊ ሊሆን ይችላል፣ ሃይማኖታዊ ሊሆን ይችላል። ይሄ ብቻ አይደለም። በገዛ ቤታችን መነካከስ በመፍጠር በዚች ወሳኝ ሰዓት የእግዚአብሔርን ንቅናቄ ማጥፋት ይፈልጋል። ዛሬ በዛ ነው የምቆየው። ታዲያ ወደዛ ስቆይ ሁለት ሐሳብ ላነሳ። የመጀመሪያው እዚህ ዛሬ የምናነብበት ክፍል ምን ሊሰሩ እስራኤሎች መጽሐፍቱ ላይ እንደሚል ሙሴ ሕዝቡን ከግብፅ ምድር አውጥቼ ወደ ከነዓን ምድር ማር ወተት ታስገባልኛለህ ብሎ ከግብፅ ካስወጣቸው በኋላ መጽሐፍቱ 11 ቀን ወይም 40 ቀን የሚወስደውን በዚህ ወደ ከነዓን መግቢያውን ትተው ወደ ቀይ ባህር መጡ። ሶስት ነገሮች ላነሳ። የእግዚአብሔር ስራዎች በመጽሐፍ ቅዱስ የተገለጡ ናቸው። እነዚህ ሶስት የእግዚአብሔር ስራዎች መጀመሪያ ያነሳሉ። ለምንድን ነው ማነሳው? እስራኤል ከግብፅ ሲወጣ ማርና ወተት የሚፈስ ምድር ብቻ ነው ያየው። የእግዚአብሔርን ስርዓት አላዩ። እግዚአብሔር በአፉ ቃል እንደሚያኖር አያውቁም። ስለዚህ መልሰው ወደ ግብፅ እንዳይመለሱ የግብፅ አይነት አኗኗር እንዳይኖሩ እንዲህ የሚል ቃል ተጽፏል። ምን ይላል? ይህ ሕዝብ ወደ ግብፅ እንዳይመለስ ጠመዝማዛ መንገድ አርግና የት ውሰድልኝ? ቀይ ባህር ጋር ውሰድ። ይህ ሁሉ የሆነው እስራኤሎች የእግዚአብሔርን ስርዓት መማር ስለነበረባቸው። እንግዲህ በአዲስ ኪዳን እናመጣው ሰማያዊውን በምድራዊ አካቶ ሁሉን የጥሉን ግድግዳ አፍርሶ ከሙታን የተነሳ በአብ ቀኝ በሚገኘው በክርስቶስ ኢየሱስ ውስጥ ጽኑ ሶስት ዓላማዎች። አንደኛ እንጀራ ባበላቸው ጊዜ በእሱ በመርከብ ሲሄድ በእግራቸው ሮጦ ደረሱበትና እንዲህ አሉት፣ ዛሬ ምግብ ስጠን ሲሉት የእግዚአብሔር ስራ እኔን ማመን ነው አላቸው። አንዱ የእግዚአብሔር ስራ፣ እግዚአብሔር ስራዎች አሉት፣ ዋና ስራዎች። ከዛ እንዲህ አሉት፣ በእኔ ማመን ነው። ሙሴም 40 ዓመት ህዝቡን መና ሲያበላ፣ ስለዚህ በየቀኑ አብላን አሉት። እነዚህ ሰዎች የሚፈልጉት የዕለት እንጀራ እንጂ የዘላለም እንጀራ። የእግዚአብሔር ስራዎች እዚህ አሁን እንደምናየው በእኛም ዘመን እነዚህ ሶስት ነገሮች የማንም ከአሕዛብ ወደ ጌታ የሚመጣ በጌታ ቤት ያለ ሰው የመጀመሪያ ስራው በልጁ በኢየሱስ ክርስቶስ አምኖ በደህንነት ውስጥ እረፍት ማግኘት። እናንተ ደካሞች ሸክማችሁ ወደ እኔ ኑ አሳርፋችሁ የሚለው ህይወቱ ስለገባ የእግዚአብሔር ስራዎች ሶስት ቁልፍ ናቸው። ሁለተኛ ያ ሰው በክርስቶስ ኢየሱስ ውስጥ ሆኖ ደቀ መዝሙሩ እንዲሆን ነው። የእግዚአብሔር ዓላማ በኢየሱስ ላይ እንደነበረ በዛ ሰው ላይ
ሶስተኛው ዓላማ ከደቀ መዝሙር ቀጥሎ ክርስቶስ ኢየሱስ ወደሚወስደው ሄዶ የክርስቶስን ክብር ገላጭ የሆነ አገልጋይ እንዲሆን ነው። እነዚህ ሶስት የእግዚአብሔር ስራዎች ተብለው በእግዚአብሔር ፊት ይታወቃሉ። እንዳትረሱ እስራኤሎች ወደዚህ ምን የመጡት ቀይ ባህር የመጡት ወሳኝ ወደ ሆነው የእግዚአብሔር ንቅናቄ ሊገቡ ምን ሆነ? በኋላ ከተሻገረ ወዲህ እንዲህ ያለ እግዚአብሔር በአፌ ቃል ብቻ መኖር እንደሚቻል ታውቁሰን ከሰማይ የመላክ መና ከአለት ውሃ ሰጣቸዋለሁ ብሎ ለስጋቸው ጤንነት ፈዋሽ አምላክ ነው፣ ለነፍሳቸው እንጀራ ሰጥ። ከዛስ እግዚአብሔር ተናገረ፣ ወረደ እግዚአብሔር መጽሐፍቱ ነው የሙሴ ሕግ ሰጣቸው የ50 ዓመት ስራ። ይሄንን ያደረገው ማርና ወተት ወደሚፈሰው ምድር ከመግባታቸው በፊት ስለ አምላካቸው ማመስገን። አሁን ችግራችን ድካሞቻችን በማለት ደግሞ ሶስት አይነት ነገር ላነሳ ነው። ይሄ ደግሞ የእግዚአብሔር ስራ ላይ የኛ ችግር። አሁን ልክ እነኚህ ሰዎች ምንድናቸው? የግብፅ ባሮች ናቸው። ከባርነት ጋር የተያዘ ህይወት ለ400 ዓመት ስለነበራቸው አብርሃም፣ ይስሐቅ በኋላም ያዕቆብ የኖሩትን ኑሮ አያውቁም። የሚያውቁት ምንድነው? በባርነት መኖርና በሚሰጣቸው ያቺ ልክፍክፍ እንጀራ መኖር ነው። የሚያመልኩት አምላክ ግን ትልቅ ስለነበረ የአምላክ ወዴት ወሰዳቸው? ከቀይ ባህር ወደ ሲና በረሃ ነው ወሰዳቸው። በደምሱ እግዚአብሔር ስራ ቀጥሎ እንድታውቁ የሚፈልገው ዛሬ የእግዚአብሔር ንቅናቄ ወሳኝ ሰዓት የሆነበት ምክንያት እግዚአብሔር በድጋሩ ዝም ብሎ ከነዓን አያስገባም። ሶስት ቁልፍ ነገሮች አሉ። እነኚህም ድካሞቻችን በሚል የመጀመሪያ እግዚአብሔር የሚፈልገው ማንም ሰው በክርስቶስ ኢየሱስ ወዳለው ነገር ለመምጣት እምነት ከመስማት ነው። መስማትን በእግዚአብሔር ቃል ነው እንደሚል የማመን ጉልበት ማግኘት ነው። አንድ ሰው በማመን ጉልበት ውስጥ ሲሆን የደህንነት ዕውቀት፣ የደቀ መዝሙር ዕውቀት፣ የአገልግሎት ዕውቀት ይዞ ያ ሰው ያምናል። በማመኑም ወደ እምነት ይመጣል። መጽሐፍቱ ስለ እምነት ይናገራል። ያልሰማነውም በምን ያምናል እንደሚል ቀጥሎ ደግሞ እንደተሰፈረላችሁ እምነት መጠን ይላል። ሰው እምነቱን ያዳብርና ወደ ማመን ያመጣል። ያመነበትን ብቻ በእምነቱ በመንቀሳቀስ ሲጀምር በዛ ውስጥ ቁልፍ ነገር አለ፣ ትረስ ወይ መታመን። ሰውየው መታመን ይጀምራል። ከዛስ በዛ ነገር መዘለል ይጀምራል። የዘላለም ሕይወት ውስጥ በመዘለል ይመላለሳል። በመጨረሻ እረፍት ውስጥ ይገባል። የሰንበት እረፍት ይባላል። ያ ሰው እረፍት ውስጥ ገብቶ መመላለስ ይጀምራል። ይህ የአንድ ክርስቲያን ምንድነው? ድካሞቻችን ተብሎ ወደዚህ ያልገባ ከማመን የጎደለ አንድ ስፍራ እንዲህ ይላል። ሲጨነቁ አያቸውና በእግዚአብሔር እመኑ፣ በእኔ እመኑ፣ ቤት ላሰራላችሁ ሊሄድ ነው አላቸው። ከዛስ አብን አሳየን፣ ካላሳየን እኔን ያየ አብን አሁንም አታምኑም አላቸው። ለምን? በጣም በአለማመን ይዋጋቸው ነበር። ሌላ ስፍራ ከሙታን ከተነሳ በኋላ ስለ አለማመናቸውና ስለ ልባቸው ጥንካሬ ነቀፋቸው። እባካችሁ የአንድ ክርስቲያን ድካሞች ከሚባሉ መሃል እግዚአብሔር በክርስቶስ ያዘጋጀውን በኋላ በመንፈሱ ሊሰራ ያለውን የማያምን እምነት የሌለው፣ በሌላ ቋንቋ ላስቀምጠው ቀለል እንዴ፣ እባካችሁ የእግዚአብሔር የመጀመሪያ አደራችሁ ድካማችን ተብሎ የሚታወቀው እግዚአብሔር ወደ አሰበልን ዴስቲኒ አለመድረስ ነው። እስራኤሎች በቀይ ባህር አድርጎ ወሰዳቸው። ይህ ድካማቸው ተብሎ እግዚአብሔርን በማመን በሱ ስርዓት ለመሄድ ይህንን የቀይ ባህር መንገድ መረጠ። የእግዚአብሔር ንቅናቄ በፊታችን ወሳኝ ሰዓት ላይ አለ። በሀገር ብቻ ሳይሆን ባለም ያን ንቅናቄ ለማድረግ እግዚአብሔር የግብፅን አማልክት እንደመጣ የኢትዮጵያ አማልክቶች መውደቅ አለ። ብዙ ይላቸዋል። ግንቦት አንድ ሰብኪያ በአድባር ዛፍ በታች ለጌዲዮን መልአኩ ተገለጠ። ምን ሊያረግ? አማልክቶችን ሊያፈራርስ። የማይረቡ ነገስታቶች የሰዎች ሕይወት ከወደቀበት እንዲነሳ በቀን ሊያደርግ እግዚአብሔር ይራመዳል። ያን ሲያደርግ እነኛ አማልክቶች እስካሉበት ጉልበት ድረስ ገና መፈተናችን አይቀርም። በዛ ድረስ ለመሄድ እንዳትረሱ። የእግዚአብሔር ሥራና ድካሞቻችን ከተባሉት መሃል አንዱ ድካማችን በእግዚአብሔር ሙሉ ነገር ላይ መገኘት አለመቻል። ሁለተኛ በእግዚአብሔር መዳን ውስጥ ከተገኘን እንዳትረሱ። ሁልጊዜ እግዚአብሔር የሚሰጠን ሥራ
ማንጠቅም የማንረባ ባሪያ የሚገባንን ሰርተናል። ሮሜ 12 ላይ እንደ እምነታችሁ መጠን ትንቢት ተናገሩ ይላል። እንደ እምነታችሁ መጠን አገልግሉ፣ አስተምሩ ይላል። እምነታችን አናሳ ከሆነ እንደሚገባው የእግዚአብሔርን ሥራ እንሰራ። ለዚህ ነው ደቀ መዛሙርቶቹ እባክህ እምነት ጨምርልን የሚሉት። የሚገባ ሥራ በዚህ በ21ኛው ምዕተ ዓመት አለ። ለሱ ቢደርስ እምነት በግድ ነው ያስፈልጋል። ማመን አለብህ። ወደ ምን መምጣት? ወደ እምነት መድረስ አለብህ። መታመን አለብህ። ከዛ በኋላ መዘለል አለብህ። ወደ እረፍት መግባት። የሰንበቱ እረፍት ላይ ሆነ ነው የምታገለግለው። የሚጨነቅ እረፍት የሌለው ሰው አገለግል። መቼስ አገልግሎት ጀመረ እንደ ጴጥሮስ ያኔ አገልግሎት አልጀመረ እና ውሃ ላይ ተባለ። ውሃው ላይ ሜርሲያው ወጀብ አየና ፈራ። በዛ ሰዓት ጸሎት አይማር አባታችን ሰላም የሚባል ትምህርት ይማራል። ወገኖች አሁን የምንማርበትም ሰዓት አይደለም። ለምን? የንቅናቄ ወሳኝ ሰዓት ላይ በትር የሚዘረጋበት ሰዓት ነው። ጴጥሮስም አድነኝ ኢየሱስ ብሎ ጮኸ፣ እጁን ያዘው ይላል። ይህ ሰው እምነት አልተማረም ገና። አደራችሁን በቀላል ሕፃን ልጅ ወደ አባትና እናቱ ሲሄዱ ያይና ያንን ነገር በማየት ወደ ማመን ይመጣል። አይሄድም ገና። ለምን? ለዛ የሚበቃ እምነቱ ስለዚህ እየወደቀ ወደ እምነት ይደርሳል። ከእምነት በኋላ ይሄ ሰው ተኝቶም ወደ ሊነሳ ሲል አልጋውን የለምን መተማመን ውስጥ ገና አልገባም። ትንሽ ቆይቶ ደግሞ ይዘለላል። እንግዲህ መራመድ ሲጀምር በመጨረሻ የእረፍት ቅባት ውስጥ ያ ልጅ ከዛ ወዲህ ካልጋው ብድግ ብሎ መሄድ ይችላል። ለምን? የሰንበት እረፍት እንደሚባል ያ ልጅ የመራመድ አቅም ውስጥ ነግሬያችኋለሁ። ሸክሞቻችን ሁለተኛ የሚገባንን ለመሰረት የሚያስችል ቅባት ውስጥ ነው። ሶስተኛው ግን እጅግ ወሳኝ ነው። ሶስተኛ ድካሞቻችን ምንድነው? ያንን አንሰራንንና እግዚአብሔር መጎሸመ ይልክብናል። ወደዛ ስራ እንደሚደርስ ሰልፍ ላያችን ላይ ይቀሰቅሳል። ያ ሰልፍ እንዲቀስ ወደዛ ሙላት እንድንደርስ ለክፉም አልነበረ። እንዲህ ባለ መጠን ግን መጽሐፍ ቅዱስ ያስተምራል። ከግብፅ ምድር የወጣው ሕዝብ በሲና በረሃ 40 ዓመት ቀረ። ከአንድም 10 የፈተኑት መጨረሻ ከነዓን ግቡ ቢባል በአለማመናቸው ጸንቅ ሳይቀር ኢየሱስ ክርስቶስ በናዝሬት ከተማ በጥቂት ሰዎች ላይ እጅ ከመጫን በስተቀር ምንም ሊያደርግ ተደነቀ ባለማመናቸው። ወገኖች አለማመን አሁን በ21ኛው ምዕተ ዓመት በዚች ሀገር ላይ የመጣውን ሪቫይቫል ሊያጎለን ይችላል። እደግማለሁ፣ በአለማመናችን የሚገባውን ባልሰራን ቁጥር መጎትጎቻ መጎሰሚያ ቦኪም ይባላል። ብዙ ጊዜ እስራኤሎች ወደ ከነዓን ምድር ሲገቡ አስጠነቀቃቸው። ከነሱ ጋር ኪዳን እንዳትገቡ፣ ከሰዎቻቸው ህብረት አታድርጉ ሲባሉ እነሱ ጣዖታቸውን ያመልኩ ጀመር። መልአኩ ከጌልጌላ ቦኪም ላይ መጣና ከእንግዲህ ወዲህ የጎን መውጊያ ይሆናችኋል ይላል። ድካሞች ወገኖች፣ አንዳንዴ ያላስፈላጊ ሰልፎች እንስባለን። ዛሬ እደግማለሁ፣ ምን ትጮህብኛለህ እንዳለ አትፍሩ። በሀገራችን ካለ ውጭ ዓለም አቀፋዊ የሰዎች ሰልፍ አየው። እነኚህ ሰልፎች ምን ሊያመጡ ነው? ጦርነት በተለያየ አድርገው ያንን ነገር ወደ አገራችን መለኮስ ይፈልጋል። ሀገራችን የአባይ ጉዳይ፣ የሀገር ውስጥ ፖለቲካ፣ የገዛ ቤታችን ውጥረት እንዳሉ በ3 ወር ውስጥ እግዚአብሔር ለውጥ ቢሰጥ አብሮ እንደወጣ በተሸናፊ መሃል አሸንፎ እንደሚወጣ መንፈሱ ከሀገር ወጣና ወደ ሀገር እሳት ሊልክ እየፈለገ መልክቴ ነው። በዚህ መሃል ዓለም አቀፋዊ በትር ልንዘረጋ ነው። ፈርዖን ከኋላ እንደተከተለ ከኋላ የሚያስጨንቁ ሰዎች አየሁ። በዓለም አቀፍ ደረጃ ይህች ሀገር ኢኮኖሚያችን ጥገኛ ነች ተብሎ የምትታመን ሀገር ነው። ሶሻል ላይፋችን አለን የጦር የመከላከያ ጉልበታችን ከዓለም ጋር በሚመዛዘን ጊዜ አነስተኛ። ይሄ ብቻ አይደለም፣ ፖለቲካል ጉልበቶቻችንም ዓለም አቀፍ አይደለም። አንድ ዴቨሎፒንግ ካንትሪ ወይም እያደገች ያለች ሀገር ተብላ ነው የምትጠራው። ስጋዊ ዓለሙ ነው። መንፈሳዊ ዓለም ላይ ደግሞ ሐዋርያው ጳውሎስ በሰው ልማድ ምንም ብንመላለስ ጦር ዕቃችን መንፈሳዊ ነው። በመንፈሳዊ ዓለም እቺ ሀገር ደግሞ በብዙ ትንግርት የኖረች ከእግዚአብሔር እውቅና ውጭ ብዙ ቅባ ሰይጣን፣ ቅባ ጥንቆላና ቅባ ባለዛር ያለባት ሀገር ነች። እዛ ላይ ነው እንግዲህ ከሩቅ ሀገሮች እነኚህ ተረባርበው ሪቫይቫል አጠፋለሁ በሚሉት መሃል የዛሬ መልእክት ምን ትጮህብኛል? ይህ ታሪክ እንግዲህ ምን ጮህብኛል የሚለው ከእኛ ጋር እናያይዘው 3 አይነት ድካሞች አሉ። አንዱ በማመን ወደ እግዚአብሔር ብቃት አለመድረስ እዚህ ቀይ ባህር ላይ ያመጣል። ሁለተኛ አምነን የሚገባውን አለማስራት
ይህንኑ ቀይ ባህር ያመጣል። ሶስተኛ የሚገባውን አንሰራ ብለን ባስቸገር ጊዜ መግቢያ፣ ወደ ክብሩ መሙያ መግቢያ። ብዙ ሰዎች ስለ አንድ ሐዋርያው ጳውሎስ ስለተባለ ሰው መጽሐፍ ቅዱስ እስከ ሶስተኛው ሰማይ ተነጥቆ በመንፈስ ይሁን በሥጋ በተመለሰ ጊዜ እንዳይታበይ ምን የሥጋ መጎሸሚያ ተልኮበት ነው። እንዲህ ይላል ጳውሎስ፣ በድካሜ እመካለሁ ይላል። ለምን? የእግዚአብሔር ጸጋ ትዕቢት ይዞት እንዳይወድቅ መጎሸሚያ በመላክ የዛን የጳውሎስን ትዕቢት ይቆጣጠር። ወገኖች ዛሬም እደግምላችኋለሁ፣ ድካም እያለህ አትሸንግል። ሰልፍ አያመልጥም። ሰልፍ ላይ ያመልጥ። ለምን? እግዚአብሔር ይቆጣጠርሃል በሰልፍ። ጸጋዬ ይበቃሃል፣ ኃይሌ በድካም ውስጥ። የትኛውን ድካም ነው የሚያወራው? ያ የሰይጣን መጎሸሚያ እየመጣ የሚጎሽመው እንዳይታበይ ይከለክላል። ታዲያ እዚህ ዛሬ ያነሳ እነዚህ ከባርነት የወጡ ህዝቦች ገና ሲና በረሃ ይገቡ። እኛ የነሱን አይደለም የምናወራው። እዚህ ቦታ ላይ ግብጾች በተከተሏቸው ጊዜ እስራኤሎች ሲጮሁ ሙሴ እንዲህ አለ፣ አይዟችሁ ዛሬ የምታዩአቸውን ግብፃኖች ለዘላለም አታዩም ብሎ ገና እሱ ስብከት ሲጀምር እግዚአብሔር እንዲያ ምን ትጮህብኛለህ? እስራኤል እንዲሻገር ይዘዛል። ለምን? ያ የደመና ክብር ወደ ኋላ ሄዶ ማንን ከልክሎ ያዘ? ግብፃይና ሰራዊቱ እንዳይመጣ ጨለማ በዛ አረገ። በዚህ በኩል አይኑን ከፈተና እስትንፋሱን ሊልክበት ቀይ ባህር ሊከፍ በትርን ዘርጋ። እዚህ ሰዓት ላይ ነው የእግዚአብሔር ንቅናቄ ወሳኝ ሰዓት። እንዲህ አያለው። እባካችሁ ብዙ በራሳቸው መንገድ ያሉ ሰዎች አያለው። ሰዓቱ ምን ትጮህብኛለህ ተብሎ በትር እንዲዘረጋ እንደታዘዘ እባካችሁ ከራሳችሁ መንገድ ውጡ። ይህ ሰዓት ወሳኝ ሰዓት ነው። ከራስ መንገድ ምን ማለት ነው? በማይረባ ብልጽግና ስጋዊ ዓለም ያላችሁ፣ ይሄ ብቻ አይደለም፣ በቀባ ሰይጣን ትንቢቶች ውስጥ ያላችሁ፣ ከዛ ካልወጣችሁ አታመልጡት። እግዚአብሔር እያለ ያለው ምን ትጮህብኛለህ? በትርን ዘርጋኑና ከፊት ሰልፍ የሆኑብን ለንቅናቄ እንዳንሄድ ከኋላ ሊጎትቱን እንደ ግብፅ የሞከሩ ሰዎች አገራዊ አይደለም፣ አገር አይጨርሳል። ብቻ መኖራችን እሺ። አንዳንዱ ይነግረናል መጀመሪያ ቤት ወገኔ ግሎባላይዜሽን ላይ ነው ቀርቶ፣ ግሎባላይዜሽን ዩኒቨርሳል ላይ ነው። ግሎብ ማለት ይሄ ዓለም ላይ ያለ የመንፈስ አሯሯጥ ነው። ዩኒቨርሳል ማለት ደግሞ ከሰማይ ስፍራ እግዚአብሔር በቀኝ ካስቀመጠን ጀምሮ እስከ ጥልቁ ድረስ፣ ጥልቁ እስከ ሲኦል አላልኩ። መጽሐፍቱ የገሃነም ደጅ አይችሏችሁም የሚለው እስከ ምኑ ድረስ? እስከ ሲኦል ነው። መጽሐፍቱ ግን በመጨረሻ ዘመን ከጥልቁ የሚወጡ እርኩሳን መናፍስቶች ይኖራሉ። ለዛ ዘመን የታሰቡ በኤፍራጥስ ወንዝ ያሉ፣ ከሱ ብቻ አይደለም ከጥልቁ ውስጥ የሚወጡ መናፍስቶችን የምንዋጋበት የእግዚአብሔር ሥራ ከኢየሱስ ዘመን ይልቅ አሁን እጅግ ሰልጥኖና አክሮ መገኘት አለበት። ስለዚህ ዩኒቨርሳል በሆነ ዘመን አንዳንዱ ሰው ሎካል ያወራል። አንዳንዱ ሰው ኧረ ይህችን ስራ እንጂ ያኛው አያስፈልግም። እንዳትሳሳቱ። ዓለም በአንድ ወረቀት እንዳለች ሲስተሙ ዓለም አቀፋዊ ብቻ አይደለም። ዩኒቨርሱ ላይ በአሜሪካ የሚገኘው የመናፍስት አሰራር በፍራክሽን ኦፍ ሰከንድ እዚህ መምጣት ይችላል። የቻይና ድራጎን ከዛ ካላታም እንደ ሀገራችንን እንዴት ወሮ እንዳስ አንድ መልእክት ነው። ኢትዮጵያ ውስጥ የሚገኘውን ሪቫይቫል ሊዋጋ ከሚፈልገው መካከል እንዲህ አይቼ ነበር ቆይቷል። የመጀመሪያ ከቻይና ሀገር በጣም ዘመናዊ ሆነ ትልቅ ህንጻ አየው። ሲቪላይዜሽን ነው አለኝ አልኩት። ሲገባ የህዝቡን ብሬን ስቦ እሱ እስር ሲከተው ስልጣኔ እንዴት ሪቫይቫል ይመጣል ስል የሚመጣ የዚህ ዓለም ዕውቀት ሰዎች ሁሉ ለዚህ ዓለም ዕውቀት የተገለጡ ስለሆነ ይሰባቸዋል። ገሰጽኩ። ስልጣን የለው ቢመጣ እንገዛዋለን። ሁለተኛ ሶስት ትልልቅ ፈረሶች ሀዲድ ላይ የሚሄዱ ፎቅ አላቸው ሰዎች ተሰብስበዋል። ሶስቱም ከቻይና ናቸው። ምንድነው? ትልልቅ ባንኮች ናቸው። ልክ እነሱ የለም ካፒታል የሚባል ነገር በካፒታላቸው ብዛት ልክ ሲመጡ የኢትዮጵያኖች ብሬን ብቻ አይደለም ማንነታቸውና ኢቭን ገንዘባቸው ውስጡ ከባድ ማሰማት ምንድነው ነው ሪቫይቫላችሁን ሊያጠፋ በኢኮኖሚ አፈርደች አብልቶ ባሪያ ሊያረጋችሁ ይፈልጋል። ወገኖች የግብጽ ሰራዊት እንደተበተነ ረዓብና ዘንዶ ወገኖች ድራጎን የእግዚአብሔርን ሪቫይቫል አያጠፋም። እኛ ከሳይንስ በላይ ነን። እኛ ከሰው ስልጣኔ በላይ ነን። እኛ ከነገድ ከቋንቋ ከህዝብ በላይ ነን። ዛሬ በጌታ ሆኖ ሰዎች ስለ ነገር ያወራሉ፣ ስለ ቋንቋ
ስለ ብሔር ያወራሉ። ከነገር ከቋንቋ ከህዝብ የዋጀን ዘንድ የደሙን ስልጣን ረስተዋል። አንዳንዶች ደግሞ ተራ ጥንቆላ ያወራሉ። ማንም መተተኛና ደጋሚ የተነበየውን የዛሬ በፊት የተነበየ ምናምን ይባል። እኛ የጠንቋይ ልጆች አይደለንም። ጥንቆላን እናወግዛለን። ይሄ ብቻ አይደለም። ከጥንቆላ በላይ ምድረ የሃይማኖት አጋንንት ተመሳሳይ መንፈስ የሚባል ራሱን የብርሃን መልአክ የሚያስመስል በሃይማኖት ስም በክርስትና ስም የሚሰራ ማንኛውም አይነት ቅባ ሰይጣንን እንቃወማለን። ቀርቶ እሱን በእግዚአብሔር ቤት እንደ በለዓም የተቀመጡ በለዓም ስለ ጥቅምና ክብር የእግዚአብሔር መንፈስ ለቢዝነስ እንዳደረገ ቢዝነስ የሚሰሩ በእግዚአብሔር ክብር የዘላለም ደህንነትና እግዚአብሔርን ማስከበር ሲገባቸው ቢዝነስ እየሰሩ እነሱ ማያመልጡ ይሄ በትልቅ ሲዘረጋ ሲያስጥለንና ሪቫይቫል ሲወጣ እነኚህን ሁሉ ቅይጥ ክርስትና ይሄ ብቻ አይደለም። እግዚአብሔርን መምሰል ለማትረፍ የሚጠቀሙ ሁሉ በመስመሩ መያዛቸው አይደል? ቴምባችን ልቋጭ እባካችሁ በዓለም አቀፍ ደረጃ ወደዚች ምድር በዚህ 3 ወር ውስጥ የሀገሪቷን ከጎረቤት ሀገር ምናምን ገጠም አድርገን መሻገራችን ስናደርግ ከዛ ንቅናቄ ይዞ መጥቶብናል። ስለዚህ ለቀይ ባህርና ለፈርዖን መድኃኒቱ ሙሴ ይሰብክላቸዋል። የስብከት ሰዓት አለ። ሙሴ ምን ይላል? አይዟችሁ ዛሬ ብትዋችሁ ግብፃውያን ምን ትጮህብኛለህ? በትርህን ምን በል ዘርጋ ህዝቡም እንዲሻገር ዘዘ የእግዚአብሔር የንቅናቄ ወሳኝ ሰዓት ብሬኪንግ ታይም ወገኖች። ብሬኪንግ ታይም ላይ ሰዎች ብሬክ ሊያደርጉ ይችላል። እስራኤል ከነዓን ምድር ሳይገቡ ብሬክ አለ 40 ዓመት ተመልሷል። ኢትዮጵያ በእነኚህ 3 ወር ውስጥ ብሬኪንግ ታይም ውስጥ ነው። ሰዎች ተበላላቸው የዝም ብሎ እንጫጭ እሱን አትፍሩ። ዋናው በጸጋው ዓለም ሰይጣን የመጨረሻ ጉልበቱን ይዞ እንደ መብረቅ ሲወድቅ አየሁት እንዳለ ኢየሱስ የመጨረሻ ጉልበቱ ላይ ነው። ኢየሱስ እንዲህ ይላችኋል፣ ምን ትጮሁብኛላችሁ? ከራሳችሁ መንገድ ውጡ። ምን በሉ? በትራችሁን ዘርጉ ይላል። እንዲህ ይላል፣ ሰልፉ የኔ ነው ይላል። እግዚአብሔር ሰልፉ የኔ ነው ይላል። ወደ ንቅናቄ ይህች ምድር ትገባለች። የሐሰት ብልጽግናንም አንቀበልም ብቻው የዚህ ዓለም ነገር ብቻውንም አንቀበል። ኢየሱስ ክርስቶስ የዚህኛውን ዓለም አካልና የላይኛውን የመንፈሱን አካል አንድ ላይ የጥሉን ግድግዳ አፍርሶ አንድ ማንነት ፈጥሮልናል። ሰማይና ምድራዊ ነገር አንድ ሆኗል። አይሁድና ግሪክ ምናምን ብቻ አይደለም አንድ ሆኖ አሕዛብና ቅዱሳን የጥል ግድግዳ ወይም በአይሁዶችና በግሪክ መሃል የነበረ የጥል ግድግዳ ብቻ አይደለም የፈረሰው በእኛ የውስጥ ማንነትና በዚህ ሰውነታችን በተባለ ሰውነታችን ለማን ለጸጋው ዓለም አብሮ ተገዝቷልና እባካችሁ ስጸልይ አሁን እንደሰማችሁ ብሬኪንግ ታይም ላይ ያለ ወሳኝ ሰዓት ላይ ናድረኝ የሚባልበት ሰዓት እንጂ የሐዋርያት ትምህርት አስተምሮኝ ለት እንዴት እንደሚል ኖ እሱ ሰዓት ላይ አይደለም። ስለዚህ አጭር ጸሎት ልንጸልይ ነው ያልኳችሁ። ያየኋቸውንና ሌላም ነገር ስጸልይ አስተውላችሁ ስሙ። በፊታችን ያለ ዘመን እግዚአብሔር ያዘጋጀውን ሪቫይቫል ጠላት በሚልካቸው ምድራዊ የሩቅ ሀገር መዘዞች ከዚህ ምድር ላይ አይወስድም። ያመነው እናቀን በዲያብሎስ እንታለንም ስጋ ለባስ አይሸነግለንም። ከላይ የመጣ ከሁሉ በላይ ነው። ከላይ የመጣው እኛ ውስጥ አለ። እኛ በክርስቶስ ልብ አለን። የክርስቶስ ልብ ካለን ከላይ ነን። ከላይ የሆነው ደግሞ በሰው የማይቻል ነገር ሁሉ በእግዚአብሔር ይቻላልና እንደው አትቋጡ። ሁሉን ያደርግ ዘንድ እግዚአብሔር ይቻላል። ሐሳቡ አይከል የተቋጠረ ስለማይ አትቋጡ። ትንሽ ህዝብ አይደለም፣ ታላቅ ሰራዊት አለ። ትንሽ ህዝብ አይደለም። እግዚአብሔር ከኛ ጋር ነው። ልጁ ከኛ ጋር ነው። መንፈሱ ከኛ ጋር ነው። ይሄ ብቻ አይደለም። ትንቢት እቺ ምድር አላት፣ ቃል አለ። አብረን እንጸልያለን። እንጸልይ። አለቅነት የተቀበልክ የናዝሬቱ ኢየሱስ ያለቅነትን ክብር አለው። በክርስቶስ ኢየሱስ ስም ጸልያለሁ። ምን ትጮህብኛለህ እንደተባለና ህዝቡን እንዲሻገር ዘዝ እንደተባለ ለእግዚአብሔር ንቅናቄ ህዝቡ እንዲሻገር እግዚአብሔር በትራችንን እናነሳለን፣ እናውጃለን። ባህሩ ይከፈል። የሰዎች ሰልፍ ከፊት የቆመ በሙሉ የጋረደ ይህን የወንጌል ክብር ይቋቋም ዘንድ የወጣ በሙሉ ከሩቅ አገር ያለ ያልገባው የሰይጣን ዕቃ የሆነ እየተጠቀመ ያለ ይከፈል። ከኋላ የሚከተል በሙሉ አብሮ መፈራረስ ያለ ወደ አንተ የተጠራውን ሁሉ ወደ ቤት ትስባለህ። ይህንን ወሳኝ ሰዓት ይህንን የእግዚአብሔር ንቅናቄ ወሳኝ ሰዓት ሊያቆም የሚሞክር ነገር በሙሉ ሙሴ በትሩን እንደዘረጋና ባህሩ እንደተከፈለ መንገድ ይከፈት። ሙሴ ባህሩን ይመልሰው ዘንድ ደግሞ በትሩን እንደመለሰ እግዚአብሔር ሆይ የክፉ መናፍስ እቅድና ስራ በሙሉ በኢየሱስ ስም እዛ ውስጥ የሰመጠ
በክብር ከፍ ከፍ በሏልና እግዚአብሔርን አመስግኑ እንደተባለ እግዚአብሔር ቀኝ ከፍ ከፍ አለች ጠላትን አደቀቀች እንደሚል የጠላት ሥራ ሁሉ የደቀቀ ይሁን። እግዚአብሔር እናመሰግንሃለን። ዛሬም ይሄ ሐዋርያዊ ትንቢታዊ ቃል በእነኚህ ወራቶች ላይ እግዚአብሔር የሁሉ ሕዝብ በኮቪድ-19 ዓለም አቀፋዊ እየተመታ የኑሮ ሸለቆ ባለበት መካከል የተወደደውን ዓመት ትገልጽ ዘንድ ወጥተህልናልና ተመስገን። ክብርህን ጠቅልለህ አንተ ውሰድ። ከፍ ከፍ በልልን በክርስቶስ ኢየሱስ። በጌታ ደስ ይበላችሁ። ዘመኑ የንቅናቄ ነው። የጌታ ሰላም